እኔ እኮ እንድትሰርበኝም እንድትቆጣኝም ዝም በል ደደብ። አሁን ሌላ ወሬ እንድታወራ አልፈልግም። የልጆቼን አባት እንግዲህ ለማስተዋወቅ ነው የጠራሁት ዛሬ። ከማን ጋር እያወራሽ እንደሆነ ታውቂያለሽ? አዎ ካንተ ጋር ከወንድሜ ጋር እያወራሁ ነው። ሄሎ ፍቅር እንዴት ነህ? ቆየሁ አይደል? አንድ የሆነ ገገማ የሆነ ወንድም አለኝ አላልኩህ? እሱን እያናገርኩት ነበር። ያው ላስተዋውቅ ምናምን ስለው ገገመ። እሱ ገና እባክህ የድሮ ሰው ድሮ ላይ ያለ ሰው ነው። ገና የድሮ ሰው ነው። እንደ ዘመኑ ሰው አይረዳም። በጣም ደስ ይላል ፍቅር። በጣም ነው የምታበሳጨው። ተው ከኔ ጋር ታወራ በቃ። እንዴትበት በጣም ነው የምታስጠይው። በጣም ማለት እንዴት እንዳማረብኝማ ማሳየት አለ። እኔን ራሴ መቆጣጠር መብት የለም። አሁን እሱ ነው እየነገርኩ ያለሁት። በጣም እንትናሽ የሆነ ተበትሽ። በቃ እኔ እኮ እንድትሰርበኝም እንድትቆጣኝም ዝም በል ደደብ። አሁን ሌላ ወሬ እንድታወራ አልፈልግም። እሱም ሲመጣ ቀጥታ ወደ ህግ ነው ይዞ የሚሄደው። ከዚህ በኋላ እንደዚህ ብለሽ ደግሞ መስማትም አልፈልግም ማየትም አልፈልግም። ሁለታችሁ ተዋወቀውም እኔንም አታቀኝም። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ የማቀርብላችሁ ቪዲዮ ዛሬ ያሰብኩት ቪዲዮ እናንተንም ወንድሜንም የረጅም ዓመት ፍቅረኛዬን ለማስተዋወቅ ነው። እንግዲህ ለኔ በጣም ብዙ መስዋዕትነት የከፈለ ፍቅረኛ እንዳለኝ ለእናንተም ለወንድሜም እንግዲህ ዛሬ አስተዋውቃችኋለሁ። እንደዚህ ለብሼ በአጭር ቀሚስ ተኳኩዬ እንግዲህ መጥቻለሁ። ካሜራማን በደንብ አሳይልኝ። አለባበሴ አላማረብኝም? እንዴት ነው? እንግዲህ እንደዚህ ሆኜ ፍቅረኛዬን ለእናንተም ለወንድሜም አስተዋውቃችኋለሁ። በጉጉት እንግዲህ እንደምትጠብቁት ተስፋ አደርጋለሁ። እንግዲህ እኔም በጣም ጓጉቻለሁ እስከማስተዋውቀው ድረስ። እንግዲህ ምን እንደሚል እሱ እና ፍቅረኛዬ ምናምን ብዬ አላቅም። እንግዲህ እንደዚህም ለብሼ አላቅም። ወንድሜን ዛሬ የባለፈውን ቪዲዮ እንግዲህ አይታችሁታል ብዬ ተስፋ አደርጋለሁ። የሱን በቀል ለመበቀለው ዛሬ እጥፉን በቀል ለመበቀለው ማን እንደሆንኩ ራሱ የረሳው ይመስለኛል። እንግዲህ ዝም ምለው መስሎት እንደዛ ሲያስለቅሰኝ ሲያሯሩጠኝ አይታችኋል። የሱን በቀል እኔ ደግሞ እጥፍ አድርጌ ይበቀለዋለሁ ማለት ነው። እንግዲህ ና ብዬዋለሁ። እየመጣ ነው። አብረን እንጠብቀዋለን ማለት ነው። እንግዲህ የዛሬውን ቪዲዮ እንጃ ትልቅ መስዋዕትነት እንደሚያስከፍለኝ እርግጠኛ ነኝ። እንግዲህ ፕራንክ ነው። ፕራንክ መሆኑን እናንተ ማወቅ አለባችሁ። ጥል እንደማደርገው እንዴት እንዳናደደኝ አይታችኋል። እርር ድብን ነው ማደርገው። እንግዲህ እየመጣው ነው ብሎኛል። እንጠብቀዋለን አብረን። እየመጣ ነው። ፈጣሪ ይጠብቀኝ እንግዲህ። ወንድም አለም እንዴት ነህ? ሰላም አትይኝም? ልነሳ? ሌላ አላማረብ ያዝዝኩት ምግብም እየመጣ ነው። እንግዲህ ቤተሰቦች አዘሽ ነው እንደራበኝ ማነግሮሽ ነው። እኔ ውስጥ ያቆላ እንዴ ወንድም ያደለ እንዴ ብላልኝ እስኪ የመንፈስ ደራሽ ሆነሽ ልጅ አዳነ የሚቀዳስቲ አይ ግን የሆነ ለውጦችን ያየብሽ ነው። አምሮብኛል። ለትልቅ ጉዳይ እንደጠራው አውቃለሁ እንጂ ለትልቅ ጉዳይ ነው የጠራው። ለምን እንደሆነ እኔ ማወቅ ፈልጋለሁ።
ቅድሚያ ውሃ መጠጣ ይሻላል መሰለኝ። ከዚህ በፊት እንደዚህ አይነት ነገር አድርገሽልኝ አታውቂም? ዛሬ መጀመሪያ ነው እንግዲህ። የመጀመሪያሽ ነው? ምን አስበሽ ነው? ቀድመሽ እሱ ንገሪኝና ከዛ በኋላ ነው ባላ። ተው መጀመሪያማ እንብላ። ኧረ ተው እንግዲህ ዛሬ የጠራሁት በእንደዚህ ለየት ባለ መንገድ የጠራሁት የረጅም ዓመት በእኔ ህይወት ትልቅ ቦታ ያለውን ሰው የወደፊቱ በቃ የዘላለም ህይወቴን አስተዋውቀ ነው። የልጆቼን አባት እንግዲህ ለማስተዋወቅ ነው የጠራሁት ዛሬ። ከማን ጋር እያወራሽ እንደሆነ ታውቂያለሽ? ከአንተ ጋር ከወንድሜ ጋር እያወራሁ ነው። እና ታዲያ ለአንተ ያላስተዋውቅ ለማስተዋወቃለሁ። ስንት ዓመትሽ ነው? እኔ ትንሽ ልጅ አይደለሁም። አይ ስንት ዓመትሽ ነው? ትንሽ ልጅ አይደለሁም እኮ አልኩ። በቃ ፍቅረኛዬን እንግዲህ ጠርቻለሁ ዛሬ አስተዋውቃለሁ ማለት ነው። በጣም ስላጨናነቀኝ ነው እንድትገናኙ ምናምን ስለምፈልግ ነው። ካሜራ ይዘሽ ለምንድን ነው የመጣሽው ታዲያ? እንደዚህ አይነት ነገር ማለት እኮ ለቤተሰቦቼም ለአንተም ለማስተዋወቅ ነው የጠራሁት። ስንት ዓመትሽ ነው? አመቱን ምናምን ተወው እኮ አልኩ። በቃ የረጅም ዓመት ፍቅረኛዬ ነው እኮ አልኩ። ጭራሽ ረጅም ዓመታችሁ ነው ፍቅራችሁ? የረጅም ዓመት ፍቅረኛዬ ነው። በጣም እንትን በርትተሻል። ረጅም ዓመታት ሆናችሁ። ስንት ዓመት ሆናችሁ? እሺ አሁን እንዳስታውቅ ትፈልጋለህ ወይስ? አይ ስንት ዓመት ሆናችሁ? በጣም ረጅም ዓመታት ሆናችሁ። ስንት ዓመት ሆናችሁ? ቢያንስ 1 ዓመት ምናምን ሆነናል። 1 ዓመት? ዓመት በጣም ፊትሽ ላይ የሚታየው በጣም ልበ ሙሉነት ነው የሚታየው። በጣም የምኮራበት ፍቅረኛ ስላለኝ ነው። ካንተ በላይ የሚያስብልኝ ፍቅረኛ ነው ያለኝ። ለዛ አውራ እንጂ ያየኝ አውራ እንግዲህ እየመጣ ነው። አይ ካንተ በላይ የሚያስብልኝ ፍቅረኛ ከፍቅረኛሽ ጋር እኔንም እንደምሽም አፎካከርሽኝ። አዎ በጣም ካንተ በላይ ያስብልኛል። ኦኬ ከኔ በላይ ያስብልሻል? ያስብልኛል። ያላደገችን ልጅ በማባለቅ በማበላሸት ብዬ ነው ከሰው ማንም ቢሆን እዚህ ቢመጣ ማለት ነው። ይመጣል። እንደዛ ማድረግ አትችልም። ይመጣል ወይ እዚህ? ይመጣል። በቃ ትተዋወቃለህ ፍቃደኛ ከሆንክ ማለት ነው። ፖሊስ ጣቢያ ቅርብ ነው። ፖሊስ ጣቢያ ጎትቼ ነው ማስገባው። አትችልም እኮ እያልኩ ነው እንደዛ ማድረግ። አሁን ጻ ልጅ አይደለም። ይምጣና እኔን ራሴ መቆጣጠር መብት የለም። አሁን እሱ ነው እየነገርኩ ያለሁት። በጣም እንትናሽ የሆነ ተበትሽ። በቃ እድሜሽ ገና እንደሆነ ታውቂያለሽ። ገና ልጅ እኮ ነሽ። ዛሬ ይሁን እኔ ፈለኩኛ። በቃ ከፈለኩኝ የልጆች አባት ሊመጣ ነው። የወደፊት የልጆች አባት ምናምን ካንተ ይበልጣል፣ ካንተ በላይ ያስብልኛል ምናምን የምትይበት እድሜ ላይ እኮ አይደለሽ ያለሽ። አሁን እኮ ነው እሱን እንድትለኝ አይደለም የምፈልገው። እና ታዲያ ምናምን እንድልሽ ነው የጠራሽኝ ታዲያ? አሁን ላስተዋውቅ ነው። ፍቃደኛ ካልሆንክ ደግሞ የምሳ ግብዣ አለብኝ ልሄድ ነው። ጭራሽ እንዲህ ለብሰሽ የወጣሽው እንዲህ ቻፕስቲክ ተለቅልቀሽ አህያ ነው የምትመስለው። በጣም ነው የሚወደው እንደዚህ ሲለብስ። በነገራችን ጅብ ተኳኩሎ ነው የምትመስለው። እሱ በጣም ነው የሚወደው እንደዚህ ነው የታለባበስ። በቃ እሱ ነው የሚመርጥልኝ። እንደው ባለጌ ነው ማለት ነው። ስቀባባ ምናምን በጣም ነው ደስ የሚለው። ባለጌ ነው ማለት ነው። እንደዚህ ስለሚያስብልኝ ነው። በቃ እንዲያምርብኝ ስለሚፈልግ ነው። ይሄ ቤተሰብ አልቆነጠጠም ማለት ነው። እንደዚህ እንዲያምርብኝ ስለሚፈልግ ነው። እንዴት እንዳማረብኝ አታይም እንዴ? በጣም ነው የምታስጠይው። በጣም ማለት እንዴት እንዳማረብኝማ ማሳየት አለብኝ። ያው አየኝ እንዴት እንደሚያምርብኝ። ያው እንግዲህ እንደዚህ ነው አሳምሮ ምናምን እና ምርጫው እንዲታየው እኔ በጣም ነው የምወደው። እንግዲህ እሱ የመረጠልኝ ነገር በጣም ማለት ነው ከሚገባው በላይ መስመርሽን እያለፍሽ ነው ማለት። አልገባኝም። አንድ በምግብ እኔ ልትደልኝ መጥራትሽ።
አለ ደደደ አይደለም። ሁለት ደግሞ ጭንቅላትሽ አለመምሰሉ ድድብናሽን ልታስረጅ መሆኑን የጠራሽኝ ምገነዘበው እሱ ነው። እና ደግሞ አንድ ደደብ ልጅ ነው መሰለኝ ይመስለኛል። ጭራሽ እሱን ደግሞ እንድትናገርብኝ አልፈልግም። ከመጣ ይመጣል። አሁን እንደሚመጣ ነግሮኛል። እንግዲህ በቃ ፈቃደኛ ካልሆንክ ደግሞ ይቀራ፣ በሌላ ግን ተወቃላችሁ። ይምጣና እኔም ወደ ህግ ነው ይዤው የምሄደው። እሱ ምን ማለት ነው? ገና ያልደረሰችን ገና የ17 ምናምን ዓመት እኔ ፈልጌ እኮ ነው ፈልጌ ነው። አንተ ይመለከታል አይደል? ፈልግ አለመፈለግ አይመለከትም። አንተ አይመለከትም። በቃ እዚህ ውስጥ መግባት አችልም። እንዳስተዋውቅ ብቻ ነው የጠራሁት። በቃ የወደፊት ባለቤቴን ብቻ እንድታውቀው ነው እኔ የፈለኩት። በስነ ስርዓት አውሪ። አወራሁ እኮ በስርዓት እኮ እያወራሁ ነው እኮ። ታላቅሽ ነኝ። በስነ ስርዓት አውሪ። ሆነ ታዲያ ሆነ እኔ ምን አገባኝ? እንደዚህ የተበትሽ እንዴት ምን ይዘሽ ነው? በቃ ልነግር ነው። አስተዋወቅኩ እንግዲህ ለማስተዋወቅ ነው የጠራሁት አይደል? ምንም ብትይዥ እኮ ታላቅሽ ነኝ፣ ልታከብሪኝ ይገባል እኮ። በክብር አክብሬ እኮ ነው የጠራሁት። ታዲያ እንዳስተዋወቅ እንዴ? እዚህ ጋር እኮ ቤተሰብ አለ፣ እየተከታተለኝ ያለ ቤተሰቦች አሉ፣ እየተከታተሉክ ነው። እና ታዲያ ማክበር አለብሽ እኮ በእነሱ ፊት ነኝ። እኔ እኮ አክብሬ ለማስተዋወቅ ነው የጠራሁት። ላስተዋወቅክ ነው እኮ እያልኩ ነው። እና ታዲያ አነጋገርሽ ይሄ ክብር አይደለም እንዴ? ምን ማለት ነው? ሰው የሚያየውን ነገር እንደዚህ እያልሽ እኔ እንትን እያልሽ ያንቋሸሽ እንደዚህ አይነት ነገር ትክክል ነው? እኔ አላቋሸሽኩም። በቃ እመን አምሮብኛል። እንግዲህ እንዳማረብሽ ነው የሚሰማሽ? ኧረ በጣም ከዚህ በፊት እንደዚህ ለባብሰሽ ወተሽ ምናምን ታውቂያለሽ? ኧረ እንዴ እሱን ሳገኘው እንደዚህ ነው የምለብሰው። በቃ እንደዚህ አይነት ነገር ስለሚወድ ማለት ነው። እንግዲህ እኔ በጣም የተጨማለቅሽ ግን ባይዘው እኔ እኮ እንድትሰድበኝም እንድትቆጣኝም ማለት ዝም በይ ደደብ። አሁን ሌላ ወሬ እንድታወራ አልፈልግም። እሱም ሲመጣ ቀጥታ ወደ ህግ ነው ይዤው የምሄደው። ከዚህ በኋላ እንደዚህ ብለሽ ደግሞ መስማትም አልፈልግም ማየትም አልፈልግም። ሁለታችሁ ተዋወቀውም እኔንም አታውቀኝም። በቃ እህት ራሱ የሚባል ነገር የለም። በቃ ካሁን በኋላ እርሳው። አይመለከትም እኮ አልኩ። ለምን ደማሰማኝ? የፈለኩትን መልበስ ከፈለኩት ሰው ጋር መሆን እኮ መብት አለኝ። አንተ ሁሌ በቃ የድሮ ሰው ከሆንክ ነው የድሮ ሰው መሆን አለብኝ እንዴ? እንደ ጊዜው ሰው ሁን እንጂ እንደዚህ ሲለብሱ አላየህም? እኔ አሁን ማለት ነው አለባበስሽም አወጣጠሽም በጊዜው ሲሆን ነው የሚያምረው። አለ ጊዜው ልታይ በቃ የኔ ጊዜ አሁን ነው በቃ አልኩ። አንዴ ወጥሽ ትቀራታለሽ። መብቴ ነው የኔ ጊዜ አሁን ነው አልኩ እኮ። አይመለከትም። እስቲ ቪዲዮውን አጥፋልኝና አንዴ ላውራት። አንድ አታጠፋው። እንደውም ቤተሰቦች በደንብ ነው ማየት ያለባቸው። አንቺ ግን እንዴት ነው የተበሰው? እንደዚህ ነው የትምላሽ ነው እንዴ የምትሰጠው? በስርዓቱ አታወራኝም? ኦኬ አድገሻልና እንደ ጎረምሳ ቁጭ ብዬ እንደ ልጃገረድ ቁጭ ብዬ አውርቼሽ ኦኬ ደስ ብሎኛል እና በቃ ውሰዳት ምናምን ደስተኛ ነኝ ምናምን ውሰዳት ምናምን እንድለው ነው ፈልጊው? እንደዛ ፋዘር ያውቃል? ምንም እንዳንተ ራሱ አይቆጣኝም እሱ። እሺ ማዘርስ ታውቃለች? እንዳንተ አይቆጡኝም እኮ አልኩ። በቃ እነሱ እንደውም ብነግራቸው በጣም ደስተኛ ነው የሚሆኑት። አይ እነሱስ እንኳን ከነሱ አቅም በላይ ብትሆኝ እንጂ የማይቆጡሽ። አሁን እየረፈደብኝ ነው። እና እየረፈደብሽ ከሆነስ? ልብሴንም ደግሞ አበላሸው። አረ ወይኔ ዘለቀች ልጅ። ምን እያረግሽ ነው ያለሽው? ጭራሽ መኮኳይ ምናምን በቦርሳ ይዘሽ ምዙብ ጀመርሽ። በጣም ነው የምታበሳጨው። ተው ከኔ ጋር ታወራ በቃ። እኔ አልሄድበት። መታወቅ ምናምን አልፈልግማ። ስለዚህ ሂድ። በመጀመሪያ ደረጃ አንቺም ከዚህ ጋር ትንቀሳቀሽም፣ ሁለተኛ ደግሞ እሱን ከዚህ ጋር ሳትመጪ ንቅንቀት ማለት ምን ማለት ነው? መጥቶ እዚሁ ማየት ፈልጋለሁ። እሱ ነው ይምጣ። ምንም አይነት ወሬ እንድታወራ እኮ አልፈልግም አልኩ። ይምጣ በቃ አላስተዋውቅም። በዚህ ሁኔታ አላስተዋውቅም። እኔ ይምጣና እስቲ ልታስተዋውቂኝ አይደል? እሺ በቃ አስተዋውቂ። አልጠራውም። ከኔ እየጠበቀኝ ነው። ልሂድ። አንቺ እንዴት ደወለ መሰለኝ። ሄሎ ፍቅር፣ እንዴት ነህ? ቆየሁ አይደል?
አንድ የሆነ ገገማ የሆነ ወንድም አለኝ አላልኩህ? እሱን እያናገርኩት ነበር። ያው ላስተዋውቀ ምናምን ስለው ገገመ። እሱ ገና እባክህ የድሮ ሰው ድሮ ላይ ያለ ሰው ነው። ገና የድሮ ሰው ነው። እንደ ዘመኑ ሰው አይረዳም። ኦኬ እየጠበቀኝ ነው። በቃሽ መጣሁ ፍቅር፣ እዛው ጠብቀኝ። እሺ በቃ እየጠበቀኝ ነው። ኧረ ችግር የለም እኔ ልሂድላችሁ አይሻልም? አንቺ በራስሽ እኔ እዚህ መሆን አልፈልግም። እኔ ሌላ ቦታ ነው የተቀጣጠረው። አንቺም በራስሽ ደስተኛ ነሽ። በጣም ደስ ይላል። ፍቅር አደግሽ አንቺ ደረሽ አይደል? ፍቅር አለበሽ ምናምን አጫጭር ልብስ ምናምን ለበሽ ደረሽ ምናምን ለዴት ምናምን መውጣትም ጀመርሽ። ለግብዣ ምናምን ወጣሽ። ቻፒስ ተቀባሽ ምናምን አማረብሽ። አይ አንተ ቁጭ በልና ብላና መሄድ ትችላለህ። ቁጭ በል ምግብሽን ማለት ነው እያረፍሽ እኔ ላንተ ብዬ ነው ያዘዝኩት። እኔ እኮ ለምሳሌ ግብዣ እየሄድኩ ነው እኮ አልኩ። እኔ ለማንም ስጪው ጉዳይ አይደለም፣ ግን ይሄንን ነገር ቤት ስትመጪ ነው የሚሆነው። ገባሽ? አሁን አታስፈራራኝ። አሁን እኮ እያስፈራራኝ ነው። እንደማልችል አውቃለሁ። በቃ እንደምመጣና እንደማልመጣ በምን አወቅ? በቃ አላስተዋውቅ ነበር። አልፈልግም አልካ። ችግር የለም። አሁን ማስፈራራት ራሳችንም እያልኩ እኮ ነው። ሰውዬ አልሰማኝም። በቃ አታስተዋውቂኝ፣ አይመቸኝም አልካ አይደል? ዝም በይ። አይመለከትም። ዝም በይ። ሌላ ወሬ እንዳታወሪ። አታስፈራራኝ። ዞር እኮ ዝም በይ። አታስፈራራኝ። ያው ልነግርህ። ለምንድን ነው ግን በዚህ ሰበብ ለመሆን እየጣርሽ ያለሽው? በጣም አምሮብሻል። ለማንኛውም አመሰግናለሁ። አውቃለሁ። ኧረ ወንድሜ ማርያም ፍራንክ ነው አታ ወይ ቤተሰቦች እንግዲህ ነግሬያቸዋለሁ እንደሚናደድ ፍራንክ የሰሞኑ አስታወስከዋ? እንዴት እንዳስለቀስከኝ አስታወስከዋ? የእሱ በቀል ነው እንግዲህ ተሳክቶልኛል። እርርጭብን በል በቃ ለምናው መተህ ብለህ ትችላለህ። ና ቁጭ በል ወንድሜ ቁጭ በል። አላስታወስከው? እንደዛ አስለቀሰኝ። አሯሩጠኸኝ። መጠየቅ እንፈልገው ነገር አለ። ቻፕስቲክ ከየት አመጣሽ? ይሄ አለባበስ፣ ይሄ ልብስስ ከየት አመጣሽ? እንደዚህ እንደማለብስ ታውቃለህ መቼስ። እንደዚህ እንደማለቀባባ ነው እየጠየቅኩሽ ያለው። ከየት አመጣሽ? ከጓደኞቼ ነው ያመጣሁት። ይሄንን ሐሳብስ ማን ብሎ ሆን ብሎ አመጣልሽ? እኔ ራሴ አንተን ምን እንደሚያቃጥል ስለማውቅ እንደዛ እንዳስለቀስከኝ እንዳሯሯጥከኝ ተበቀልኩ ማለት ነው። በጣም ደስ ብሎኛል። ቤተሰቦች እንግዲህ አይታችሁታል እንዴት እንደሆነ። ጭራሽ አበስብሶኛል። ፀጉሬንም እንግዲህ አበላሽቶታል። ማረ በእጄ ያለ መመታትሽ ራሱ ማርያም ድንሻል። ኧረ እባክህ አያ ቤተሰቦች እንግዲህ ይሄንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ማድረግም እንዳትረሱ። ቻው፣ እንወዳችኋለን።